ጳጳሳት ኑ አብረን እናልቅስ። ብፁዕ ቅዱስ አቡነ ማትያስ ኑ አብረን እናልቅስ። ቅዱስ ሲኖዶስ ኑ አብረን እናልቅስ። ኑ ክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ። ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድን ነው እሱ የደም መሬት የሆነችው? ሌሎች በጭካኔ ለመግደል ሳይፈሩ እኛ ሞተናል ለማለት መቼም ልናፈር አንችልም ሲል ዲያቆን ሄኖክ ኃይሌ በፌስቡክ ገጹ አስነበበ። ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን ቀድሞ የነበራት ጠባይዋ ተቀይሯል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ስለ አርሲ ወገኖቻችን አብረን እናለቅሳለን፣ አብረን እናዝናለን፣ ፍትህ ለአርሲ ወገኖቻችን እያልን ሁላችንም ኮሜንት ላይ በመጻፍ ድምጻችን እናሰማለን ማለት ነው። እንግዲህ ወጣቶቹ ድምጻቸውን አሰምተዋል። በተለይ በዕቅበተ እምነት ላይ የሚሰሩ ወጣቶቻችን ድምጻቸውን አሰምተዋል። ያንን እናያለን። ጳጳሳት ኑ አብረን እናልቅስ ያሉ ጥሪ እያደረጉ ነው። ያንን እንመለከታለን። አንድ ብፁዕ ሊቀ ጳጳስ ከሚገርማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 76 እንደዚህ አካባቢ ካልተሳሳት ብፁዓን አበው ሊቃነ ጳጳሳቶች አሏት። ከዛ መካከል አንድ ብፁዕ ሊቀ ጳጳስ ብቻ ነው ድምጻቸው የተሰማው። ሌላም መልእክት አለ አብረው ያስተላለፉት። ያንን እንመለከታለን። እጅግ ተወዳጅ ወንድማችን ዲያቆን ሄኖክ ኃይሌም ድምጹን አሰምቷል። ያንን በጋራ የምንመለከትበት ነው። እንዲሁም ደግሞ ዛሬ የተለየች ዕለት ናትና እቺ የዛሬዋ ዕለት እንዳታመልጠን ምን ማድረግ አለብን የሚለውን በስፋት የምንመለከትበት መርሃ ግብር ነው። እስከ ፍጻሜው አብራችሁን ቆዩ። የቪዲዮ ላይክ አድርጉት፣ ቤቱን ሰብስክራይብ አድርጉ። ሁላችሁም ኮሜንት ላይ ፍትህ ለአርሲ ወገኖቻችን እያላችሁ ጻፉ። እስቲ በቅድሚያ ወጣቶቹ ያሰሙትን ድምጽ እንስማ። እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ፣ ይፈራሉም ጭምር። ለምን ይሆን? ለምንድን ነው ከቀን ቀን ክርስቲያኖች እየሞቱ አባቶች የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው? ስለምንድን ነው? ለምንድን ነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድን ነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድን ነው ስልጣናችሁን ማትጠቀሙበት? ሰማዕትነት ትላላችሁ አይደል? ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣጥሳችሁ ወጣችሁ። ክርስቲያኖች በየቦታው እየሞቱ ነው በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድን ነው ጫና ማድረግ ያልቻላችሁት? መንግስት ላይ ለምንድን ነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድን ነው አጠርና ቀጠን ያለ ትእዛዝ የማታስተላልፉልን? ስለምንድን ነው በየቀኑ እንባ በየቀኑ ጥቁር የሚለበሰው? ስለምንድን ነው? ለምንድን ነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው? ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው? ማን ነው ተነስቶ ግድ የሚሰጠው? አንድ ነገር ውድ ክርስቲያኖች ይህንን ድምፅ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል። እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩባቸው ላይ የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስቻለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምፅ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምፆቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምፅ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? የመንግስት ዜናዎች መስማት እንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችንን ማንሳት አለብን። የትኞቹ? የኛዎቹ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ይድረስልን። ይቺ እናት ልጆቼ ይመጡልኛል ብላ ቁጭ ብላ ቤቷ ልጆቿን ጠብቃለች።
ልጆቿ ግን በግፍ ተገለዋል፣ አንገታቸው ላይ ባለው ማህተም የተነሳ። ከዛን ስለ ልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች፣ ምክንያቱም ኦርቶዶክሳዊ ነች። አንገቷ ላይ ማህተብ አለ። መቼ እንደምትገደል አታውቅም። ደግሞ ትናንሽ ልጆች አሏት፣ እነሱስ መቼ እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደ ገነት ያኑርልን። ብዙዎቻችሁ ተመልክታችኋል። ይሄን ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። እንግዲህ እንደምትመለከቱት ወይ ደግሞ ቪዲዮ ላይ እንዳያችሁት ብዙዎቻችሁም ደግሞ እንደሰማችሁት በአርሲ ያሉ ክርስቲያኖች እንግዲህ በዚህኛው ወር ወይም ደግሞ በጥቅምት ወር ብቻ እንኳን ወደ 25 ምዕመናን ተገለዋል። እድሜያቸው ከ2 ዓመት እስከ 25 የሚሆኑ ተገለዋል። ነብዩ ሕዝቅኤል እንደዚህ ይላል፣ ጌታ እግዚአብሔር እንደዚህ ይላል፣ ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩ። የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም፣ በኃይልና በጭቆናም ገዛችኋቸው። እረኞችም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ፣ ተበተኑ። በጎቼ በተራሮችን ሁሉና በረዘሙ ኮረብቶች ላይ ሁሉ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል፣ የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩ፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም ይላል። ከዚያስ ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ አለ። መብል አይሆኑላቸውም አለ። አሁን ለአባቶች እረኞች ለተባላችሁ አባቶች በጎች ለእናንተ መብሎቻችሁ ናቸው። ምእመናን ለእናንተ ከመብል ያለፉ የዘለሉ አይደለም። ፐርሰንት ይክፈሉ እንጂ፣ ገቢ ያስገቡ እንጂ፣ ምንጣፍ ያንጥፉ እንጂ፣ ወንበር ያዘጋጁ እንጂ። ምእመናን ቢኖሩ ቢሞቱ በሁለት ወገን ነው እኮ የምትገድሏቸው። አንደኛ ትምህርት እንዲማሩ እድል አታመቻቹላቸው። በሕይወተ ሥጋም ሳሉ ክርስትናውን እንዲያውቁ ከምስጢራት እንዲካፈሉ የቤተ ክርስቲያን ትምህርት እንዲረዱ እድል አትፈጥሩላቸው። የት እንዳሉ አትጠይቋቸውም፣ አታውቋቸውም። ብቻ ክፍያውን ይክፈሉ። ብቻ ለቤተ ክርስቲያን ባለ በሌላ ቃል ተወትውቶ ከኪሳቸው ያለውን ሳንቲም ያረሱትን እርሻ ያምጡና ይስጡ እንጂ፣ ገቢውን ያስገቡ እንጂ፣ ዓመቱ መጨረሻ ላይ ለሚቀርብ ሪፖርት ጥሩ ገንዘብ ያምጡ እንጂ። እነሱ ቢኖሩ ቢሞቱ ቢድኑ ባይድኑ ምስጢራትን ቢካፈሉ ባይካፈሉ ምን ግድ አላችሁ እናንተ? አረ በማርያም ሰው ለሚበላበት ቤት ለሚሰራበት ደሞዝ ለሚያገኝበት ቤት እኮ ይታመናል። እንኳን በዚህ ልክ ተንደላቃችሁ በምቾት ዓለም ውስጥ ሆናችሁ ይቅርና ተራ የሆነ ሰራተኛ እንኳን ቢሆን ለሚበላበት ቤት እኮ ይጨነቃል። ክርስቶስ ኢየሱስ እናንተን ለቤተ ክርስቲያን ሊቃነ ጳጳሳት አድርጎ ለቤተ ክርስቲያን እናንተን መሪ አስተዳዳሪ አድርጎ ሲሾማችሁ በጎቹን እንድትጠብቁ እኮ ነው። እንዴት ትንሽ አይሰማችሁ? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ ሊቃነ ጳጳሳት ወይም ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው ተጠንቀቁ ይላል። መች ነው የምትጠነቅቁት? ለመንጋው ለራሳችሁም ደግሞ ላነዋውራችሁ እንደ ክርስቶስ ሐሳብ ነኝ አይደለሁም እንደ ራሴው ነኝ አይደለሁም የሚለውን መች ነው የምታዩት? እረኞች ናችሁ፣ ግን ደግሞ ራሳችሁን ነው የምታሰማሩት። በጎቹን አታሰማሩ። ብቻ የሰባውን ታርዳላችሁ፣ ጠጉሩን ትለብሳላችሁ፣ ጮማውን ትበላላችሁ እንጂ በጎቹ ቢበተኑ ለምድር አራዊት መብል እስኪሆኑ ለእናንተ ግን ግድ አይሰጣችሁ። መቼ ነው የሚበቃው? ስንት ሰው ደግሞ ሲያልቅ፣ ስንት ሰው ሲጠፋ ነው በቃ ብላችሁ መረር የምትሉት? በቃ ብላችሁ ቆፍጠን ብላችሁ የምትናገሩት? ይበቃል ማለት የምትችሉት መቼ ነው? እናንተ መቼ ነው የምትደፍሩት? መቼ ነው የምትናገሩት?
ብቻ ያማረ አለባበስ ለብሳችሁ እስከ መቼ? አረ ይበቃል በሉ። ለቤተ ክርስቲያናችሁ ይበቃል በሉ። እግዚአብሔር በእውነት ቀን ያምጣል። እግዚአብሔር በሞት መንደርም ጨክነው የሚናገሩ ጨክነው ፊት ለፊት የሚቆሙ አባቶቹን እግዚአብሔር ያምጣል። እግዚአብሔር ያስነሳል። ዘመን እግዚአብሔር ያምጣል። ዘመኑ የሰማዕታት ዘመን ነው። ስለ ህንጻ ቤተክርስቲያን እንጂ ስለ ህንጻ ስላሴ የሚጨነቅ የለም። ይህን ህንጻ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳውያን ግድያ፣ የኦርቶዶክሳውያን መታረድ ምንም አይመስላቸውም። ቅዱስ ሲኖዶስ የት አለ? አባቶች የት አሉ? ትልልቅ መምህራን የት አላችሁ? የቤተክርስቲያን አባቶች የት አላችሁ? ማን ነው የምትመሩት? ህዝቡ ሞቶ ካለቀ በኋላ ነው። ከእናንተ ይልቅ እኮ ሌላ እምነት ተከታዮች እኮ ለቤተክርስቲያን ድምጽ እየሰጡ ነው። ኦርቶዶክሳውያን አይገደሉ እያሉ ነው። እናንተ ተሸፍናችሁ ቁጭ ብላችኋል። ብፁዕ አቡነ ያሬድ የአርሲ ኦርቶዶክሳውያን እንዲታረዱ ካደረጉ አባቶች ዋነኛ ናቸው። ፍትህ በአርሲ በግፍ ለተገደሉ ክርስቲያኖች፣ ፍትህ በአርሲ በግፍ ለተገደሉ ክርስቲያኖች። አባቶች በዚህ ጉዳይ ላይ መልስ ብሰጡ ደስ ይለኛል። ለምን ክርስቲያን ባንጠለጠለው ክሩ ተመርጦ ለምን ይገደላል? በአንገቱ ላይ በሚያደርገው ማህተብ ለምን ይገደላል? ክርስቲያን እየተመረጠ መገደል ከተጀመረ ለምን? ፍትህ 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 ያማል። ብዙ አይቻለሁ። ቪዲዮ ልስራ እያልኩ ነው፣ ግን ምንም በቃ አባቶች በዚህ ጉዳይ ላይ መልስ ሰጡ። ፍትህ 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 በግፍ ለሚገደሉ በአርሲ ላሉ ክርስቲያኖች ፍትህ። አሁንም ዝም ከተባለ ሌሎቹ ይቀጥላሉ። ፍትህ ፍትህ። እጅግ ያሳዝናል። በአርሲ እየተደረገ ያለው ኦርቶዶክሳውያንን የማጥፋት ዘመቻ የአጋንንት ልጆች ከክርስትና የጸዳ አርሲን ለመመስረት የሚደረግ ዘመቻ እስኪመስል ድረስ ምዕመናን ይገደላሉ። ይሄ ተቀነባብሮ አክራሪው ኃይል የሚፈጽመው ግፍ፣ በደል፣ ደም ማፍሰስ እንደሆነ እናውቃለን። እርግጥ ነው ክርስትና በደም በሰማዕትነት በመሞትና በመቃጠል እዚህ የደረሰ ቢሆንም ዘመናቸውን ሙሉ ቀዬ መስርተው የልጅ ልጅ አይተው የአባቶቻቸው አጽም በዚያ አርፎ ተዋልደው ተጋምደው ብሔር ሳይለዩ ነገር ግን ሃይማኖታቸውን እንደያዙ የሚኖሩ ማህበረሰብ መካከል መምጫቸው ከየት እንደሆነ የማይታወቁ ኃይሎች እየመጡ የሰው ደም አፍስሰው ይሄዳሉ። በአርሲ አካባቢ ያለ የሀገረ ስብከቱ ሰዎች እንደሚያስረዱን ይህ ስጋት እየተባባሰ በመምጣቱ አብዛኛው ሰው ጫካ አድሮ ማታውን ጧት ደግሞ እንደሚወጣ ነው የሚነገረው። እኔ ራሴ ሀገረ ስብከቱ ከዛሬ 5፣ 6 ወይም 7 ወር በፊት ሄጄ በነበረ ጊዜ በካህናት ጉባኤ ቀርቦ የነበረው ሪፖርት ሊጨርሱን ነው የሚል ነው። እንዲህ አይነት ነገሮች ወጥተው ሲነገሩ አንዳንዶች መናገሩ መንግስትን ሊያስቀይም ይችላል ይላሉ። አንዳንዶቹ ደግሞ አለመናገሩ የመንግስት ወዳጅነት ነው ይላሉ። በእኔ በኩል ሁለቱም አይመለከቱም። ምትመራት ቤተክርስቲያን ጥቃት ሲደርስባት እንደ ተቋም እንደ ግለሰብም ለምን ብሎ መጮህ፣ የዕንባቆምን ጩኸት ማሰማት ግዴታችን ነው። እስከ መቼ ብለን መጮህ ግዴታችን ነው። ይህም ብቻ አይደለም። ተቋማት ወይም መንግስታዊ አካላት የዚህ ጉዳይ ተባባሪ አድርጎ መፈረጅ ፈጽሞ አግባብነት የሌለው ድርጊት ነው። ምክንያቱም በየወረዳው ያሉ የመንግስት ተቋማት እንዴት አድርገው ከቤተ ክርስቲያኒቱ ጋር ተባብረው እንደሚሰሩ ካህናቱ ምስክር ስለሆኑ ማለት ነው። ነገር ግን ድብቅ ዓላማ ያለው አክራሪው ኃይል አልሞ አቅዶ በተዘጋጀ ሁኔታ አንዳንድ የአርሲ ገጠራማ ቦታዎችን ከክርስትና ነፃ የማድረግ ዘመቻ ላይ እንዳለ ግልጽ የሆነ ጥቃት። ስለዚህ ባካችሁ አንዱ መፈረጁን ትተን እየሞቱ እያለቁ ስላሉት ኦርቶዶክሳውያን ድምፅ ልንሆን፣ ጥፋተኞችንም ደግሞ ተገቢውን ቅጣት እንዲያገኙ ማሳበቡን ትተን ፍሬ ነገሩን ለይተን ልንሰራ ይገባናል። 50 ጊዜ ኮፒ ሊንክ አድርጉልኝ። ቪዲዮ ሲያሸንተመ ኮፒ ሊንክና ጎዳ። ዛሬም የክርስቲያኖች ሞት እንደቀጠለ ነው ያለው። በአርሲ ሀገረ ስብከት
ሞት በየቀኑ እንደ የምስራች ዜና እየተነገረን ያለው የአርሲ ሀገረ ስብከት አባት አልባ የሆነው ሀገረ ስብከት ዛሬም ንጹሃን ደማቸው እየፈሰሰን ያለው። ባካችሁ ለነዚህ ንጹሃን ፍትህ እንበል፣ ለዚህ ሀገረ ስብከት ፍትህ እንበል። ምናልባት በዛ ሀገረ ስብከት ላይ የተሾሙ አባት እግዚአብሔር አምላክ ከርሶ ደምን የነዚህ የንጹሃንን ደም ይፈልጋልና ይዘጋጁ። ምን ብለው መልስ እንደሚሰጡ ይዘጋጁ። እርሶን እኔ ወደ ላይ የምናገርበት አቅሙም ሞራሉም ብቃቱም የለኝም። ፍትህ ግን እንጠይቃለን ለዛ ምዕመን፣ ለሞቱት ሰዎች አባት አልባ ሆኖ የሞቱትን እግዚአብሔር ነፍሳቸውን ይማር የሚል አባት አጥቶ ላዘኑት ደግሞ የሚያጽናና አባት አጥተው ከሚመለከታቸውም አካላት ጋር ሆኖ ያሉትን በነፍስ ያሉትን ሊታደጉ ያልቻሉ አሁንም ሞት ቀጥሏል። እስከ ትናንትናው ማታ ድረስ የንጹሃኑ ደም የክርስቲያኖቹ ደም አርሲ ሀገረ ስብከት ላይ እየፈሰሰ ነው ያለው። ብይ አርሲ ረት ዲግኒ ክርስቲያኖታ ደንገለ አጅራ አባናች ረት ረመደሜ ገሩ ጨልሶን ፍለተን ይጅራን ማሊፍ ለምን ሆነ? አቡነ ያሬድ ምን ነው ሐሳዘኑትም እንደ የሚሞቱት ደማቸው እንደ ክረምት ውሃ ሲረግፍ ሐሳዝኖትም እነዚህ የንጹሃኑ ደም ምን ነው ከሚመለከተው አካል ጋር ሆኖ እነዚህን ንጹሃን ምን ነው መታደግ ያልቻሉት? ምን ነው ዝምታን መረጡት? እርሶስ እንዴት አስቻለው? እንዴት አስችሎት ነው ይሄን ዝምታ ይመረጡት? አላስቻለኝም። እኔን ግን አላስቻለኝም። እንደ አንድ አገልጋይም እንደ አንድ ሰውም አላስቻለኝም። የክርስቲያኑ የንጹሃኑ መሞት በየቀኑ ሞት እየተመዘገበ ያለው አርሲ ሀገረ ስብከት ፍትህ እንላለን ዛሬ ፍትህ። ምክንያቱም አባት አልባ ሀገረ ስብከት ሆኗል። ምናልባት እኛ በከተማ ውስጥ ያለነው በዛ በአርሲ ውስጥ ያሉት ንጹሃን ግን የሞት ጽዋን እየቀመሱ ነው ያሉት። እርሶ ግን ዝምታን መረጡት። ፍትህ ለአርሲ ሀገረ ስብከት፣ ፍትህ ለአርሲ ሀገረ ስብከት፣ ፍትህ ለአርሲ ሀገረ ስብከት። ሼር ኮፒ ሊንክ አርጉልኝ፣ ፖስት ለሌላም ሰው አርጉልኝ ባካችሁ። ፍትህ ለአርሲ ለሚመለከተው አካሌን ቪዲዮ አድርሱልኝ። ቃመድ የሚላለቱ ቪዲዮ ከነናጌሳ ገለቶማ አባት አይደለንም ነገር አናውግዝም፣ መንግስት አይደለንም ነገር ዜጎቻችንን አንጠብቅም። በምንስ አግባብ በምንስ ሁኔታ? ዛሬም ኦርቶዶክሳውያኖች እየታረዱ ነው። ዛሬም ክርስቲያኖች ማተብ በማንጠልጠላቸው እየተገደሉ ነው። ቤት ለቤት እየተንኳኳ ክርስቲያን ናችሁ እየተባሉ እየተጨቆኑ እየታረዱ ይገኛሉ። እየታሳደዱ እየታገቱ ይገኛሉ። ይህንንስ ጉዳይ ለማን ነው አቤት የምንለው? አባቶቻችን እንደሆነ ስልጣንና ወንበራቸው ሲነካ ብቻ ነው ጥቁር ልብስ የሚያለብሱን። ዛሬም ባለማህተቦች በአርሲ ላይ እየታረዱ ነው። እኛ እኮ ጨነቀን። ወዴት እንሂድ? ሞትን አለማመዳችሁን፣ መታረድን አለማመዳችሁን። መከራ ስቃይ በሙሉ ነገር በእኛ በባለማህተቦች ላይ ነው የሚያልፈው። በዚህ ጊዜ የባለማህተቦቹ ደም እንደ ውሃ ነው እየፈሰሰ የሚገኘው። ስለዚህ ነገር የሚጽፍ ጋዜጠኛም ሆነ አክቲቪስት የለም። የጻፉትን ሚዲያ ደውሎ ያስጠፏቸው ይገኛሉ። በዚህ ሳካርስ የሚደወለው ስልክ ስፍር ቁጥር የለውም። ሰማያዊውን አክሊል የተቀዳጃችሁ እናንተ ሰማዕታት ባለማህተቦች ሁሌም በልባችሁ ውስጥ አላችሁ። ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድን ነው እሱ የደም መሬት የሆነችው? ኦርቶዶክሳውያን ተለይተው ለምንድን ነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይሄንን ጉዳይ አያውቅም። ዝም እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጸጥ። በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ ይሆን። መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልን አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ
ሕንጻ ሥላሴ ሲፈርስ ምንም ዝም አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው። እንግዲህ ሞት ይብቃ፣ መገደል ይብቃ፣ ኦርቶዶክሳውያን ማህተብ በማሰራችን እስከመቼ ነው የምንሰደደው የሚሉ ነገሮችን ነው እያነሱ ያሉት። ትክክለኛ ነገር ነው። ትክክለኛ የመብት ጥያቄ ነው። ፍትህ ይስፈን ሀገሪቷ ላይ፣ መንግስትም የበኩሉን ይስራ። እንዲህ አይነት እየተነሱ ኦርቶዶክሳውያንን በየጊዜው መከራ የሚያደርሱባቸው አካላቶች አደብ ሊይዙና የህግ ስነ ስርዓቱ በስርዓት ሊጠበቅ ይገባል የሚሉ ነገሮች እንዲሁም ብፁዓን አበው ሊቃነ ጳጳሳት እባካችሁ ዝም አትበሉ፣ እረኞች እናንተ ጠብቁ፣ የመንጋው ጠባቂዎች ናችሁ። መንጋው እየተበተነ፣ መንጋው እየሞተ፣ መንጋው እየተሰደደ ነው ያለው። ስለዚህ ለዚህ ጠባቂ ሆኖ እናንተን ጳጳሳት አድርጎ የሾማችሁ ለዚህ መንጋ ተገዢ፣ ለዚህ መንጋ ጠባቂ በላይ አባት ልትሆኑ ነው። አባት እያለን አባት እንደሌሉት እየሆንን ነውና እባካችሁ ብፁዓን አባቶቻችን ዝም አትበሉ። እናንተ ምንም ማድረግ ትችላላችሁ። ከመንግስት ጋር ተነጋግራችሁ ሰላም እንዲፈጠር ለህዝቡ ደግሞ ከፊት በመቅደም እንግዲህ ይሄን ህዝብ እኮ ነው የምትመሩት። ይሄ ህዝብ ከሌለ ካለቀ ሞቶ ማንን ነው? ቤተክርስቲያንስ የምንባለው እኮ እኛ ነን አይደለ? እኛ እኮ ነን ቤተክርስቲያን እንጂ ህንጻው አይደለም። ስለዚህ በየጊዜው በኦርቶዶክሳውያን ላይ የሚደርሰው መከራ ሊቆም ይገባል። ማድረግ ያለብንም በጋራ ማድረግ አለብን። መንግስትንም ማገዝ ባለብን ደረጃ እናንተ ከፊት ሆናችሁ አግዘን እንዲህ አይነት ነገሮች ሊቆሙ ይገባል። ማንም በሃይማኖቱ ሊሰደድ፣ ማንም በሃይማኖቱ ሊሞት፣ ማንም በሃይማኖቱ መከራና ችግር ሊደርስበት አይገባምና እባካችሁ አባቱን እያል በልጅነት አንደበት እየጠየቅን እንገኛለን። እሺ እስቲ ሄኖክ ኃይሌ ያለውን ነገር ላስቃኛችሁ። ሌሎች በጭካኔ ለመግደል ሳይፈሩ እኛ ሞተናል ለማለት መቼም ልናፈር አንችልም ሲል ዲያቆን ሄኖክ ኃይሌ በፌስቡክ ገጹ አስነበበ። ዲያቆን ሄኖክ በአርሲ ሀገረ ስብከት በግፍ የተገደሉ ኦርቶዶክሳውያንን አስመልክቶ ሲጽፍ አስቀድሞ ስፍራው ድረስ ለመሄድና የእርዳታ ስራዎችን ለመስራት ይቻል ነበር። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ነው ብሏል። ሐዋርያው አንዱ አካል ሲሰቃይ ሌሎቹም አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመናን የገዛ አካላችን ክፍሎች ናቸውና ስለ መከራቸው ልባችን ይሰበራል በማለት ሞታቸውን ሰምተንም በሰላም ልንተኛ አንችልም ሲል ተናግሯል። አክሎም ከሀገረ ስብከቱ ከጠቅላይ ቤተ ክህነትና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያን ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶች የሚመለከት አቅጣጫ እንጠብቃለን ሲል አስነብቧል። እንደ አርሲ ሀገረ ስብከት ሪፖርት በጥቅምት ወር ብቻ በአማካኝ በቀን ከአንድ በላይ ኦርቶዶክሳዊ እንደሚገደል ያሳያል። እናመሰግናለን ወንድማችን። በእውነት እንግዲህ ኦርቶዶክሳዊ ነው የሚሰማውን ትክክለኛ የሆነውን ሐሳብ ገልጿል። ማንም ሰው እንዲወጥቶ ድምጹን ማሰማት ያስፈልጋል። ለሞተ ወገን ደግሞ እግዚአብሔር አምላክ መጽናናትን ለቤተሰብ ለመላው ኢትዮጵያውያን ኦርቶዶክሳውያን መጽናናት እንዲያድልልን እግዚአብሔር እንዲህ አይነቱን ግፍ ደግሞ እንዲያረቅልን ሁላችንም ድምጻችንን ልናሰማ ያስፈልጋል። በጨዋነት በክርስቲያናዊ ስነ ምግባር ማለት ነው። እሺ ጳጳሳት ኑ አብረን እናልቅስ ይላል። ጳጳሳት ኑ አብረን እናልቅስ። ብፁዕ ቅዱስ አቡነ ማትያስ ኑ አብረን እናልቅስ። ቅዱስ ሲኖዶስ ኑ አብረን እናልቅስ። ሀገረ ስብከት ኑ አብረን እናልቅስ። ቤተ ክህነት ኑ አብረን እናልቅስ። ይኸው ኑ አብረን እናልቅስ። ኑ አባቶቼ ኑ አብረን እናልቅስ። ኑ አብረን እንግደል። ኑ አብረን እንሙት። ኑ አብረን እነጫጭም። ኑ አብረን እንጎብኝ። የሥላሴ ቅድስት ሥላሴ ሕንፃ ሥላሴ ሆነው የሰው ልጅ እየተገደለ ኑ አብረን እንሳቅ። ኑ አብረን እንጎብኝ። ኑ ኮሪደር ልማቱ፣ የመሰረት ልማቱ፣ ሕንፃ እድሳቱ፣ ቀለም መቀባቱ፣ ቤተ ክርስቲያን ማሳነጹ ኑ እንጎብኝ። ሕንፃ ሥላሴ እየተገደለ እኛ ኑ እንጨፍር። ሕንፃ ሥላሴ እየተገደለ ኑ እኛ በዓለ ሲመትና ክብር። ሕንፃ ሥላሴ እየተገደለ እኛ በአበል እንራጭ። ሕንፃ ሥላሴ እየሞተ ሕንፃ ሥላሴ ኦርቶዶክሳዊ እየተገደለ ኑ አብረን ውስኪ እንጠጣ። ኑ አብረን መሸታ ቤት እንግባ። ኑ አብረን እንጨፍር። ኑ አብረን የአውሮፕላን ማረፊያ ይገንባልን። ኑ አብረን የዓለም ፖለቲከኞችን እናድንቅ። ኑ አብረን የዓለም መንግስታትን እናሞግስ።
ህንፃ ስላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስኪ ተራጩልን፣ እናንተ ባለ ሲመት አክብሩልን። ሲኖዶሱ የታለ ዛሬ? አያችሁ፣ የሲኖዶስ መግቢያና የሲኖዶስ መውጫ የደም ግብር አለ። ይሄ ነው የደም ግብራችን ነው ወይ ነው የኔ ጥያቄ። ለአመታት ኦርቶዶክሳውያን ሲጨፈጨፍ፣ ለአመታት ኦርቶዶክሳውያን ሲሳድድ፣ ለአመታት ኦርቶዶክሳውያን ከገበያ ሲወጡ፣ ለአመታት ከቤተ ክርስቲያን ሲፈርስ፣ ለአመታት ቤተ ክርስቲያን ሲቃጠል፣ ለአመታት ክርስቲያን ቅጥረ ግቢ አቅራቢያ የሚኖር ኦርቶዶክሳዊ ተፈናቅሎ ሲሳደድ ለአመታት የማይቋረጥ ገና አለው። እናንተ ዝም ስላላችሁ ታቦቱን ከምዕመኑ መለየት፣ ቤተ መቅደሱን ከምዕመኑ ማራቅ፣ ይሄ የታቀደበት የተሰላበት ስራ ነው። የእናንተ አጀንዳ ይታል። እኔ ቤተ መንግስቱን አልጠይቅም። ቤተ መንግስቱን ይጠይቁልኛል ብዬ ያሰብኩት ብፁዓን አባቶችን ነው። ሀገረ ስብከት ሊቀ ጳጳስ፣ የደብር ካህናት እኮ ደብሩን እንኳን ለማስተዳደር የገንዘብ እጥረት፣ የምዕመናን ችግር፣ ብዙ ስቃይ አለባቸው። እነሱንም መምራት እኛንም መምራት እናንተም መምራት እንድትመሩ ማድረግ የኛ ድርሻ አለብን፣ እናንተም ድርሻ አለባችሁ። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው ይቆመን ለመናገር? ምዕመን ምን እስኪሆን ነው የምትጠብቁት? ምንድነው መፍትሄውስ? እሺ ንገሩን አባቶቻችን። ዝምታችሁ በመተባበር ነው መፍትሄው? አሁን ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። እኛም የምንጠይቀው ከአስገዳዮቻችንም ከገዳዮቻችንም አትሁኑብን ነው። ከተናገራችሁና መስመር ካስያዛችሁ የነገ ኦርቶዶክሳዊ ትርፍ በእናንተ እጅ ነው ያለው። መቼም ዘመን ኦርቶዶክስ አጠፋ። በመቼም ዘመን ላጥፏት ብትሉ እንኳን አትጠፋም። እናንተ ብትሰሩ ራሱ አትጠፋ። ስለዚህ ለኦርቶዶክሳውያን ነው መልእክቴ። እያንዳንዳችሁ ልጆቻችሁን ንስሐ አስገቡ፣ ስጋ ወደሙ አስቀብሉ። የፈለገው ሰማዕትነት ዘመን ላይ ነው ያለን። ይሄ እንደ ትላንትናው እንደ ሰማዕት ቅዱስ ጊዮርጊስ ዘመን፣ እንደ ትላንትናው እንደነ ቅድስት አርሴማ ዘመን፣ እንደነ ትላንትናው እንደ ሕፃኑ ቂርቆስ ዘመን፣ እንደ ትላንትናው እንደ ብፁዓን ሰማዕታት ዘመን ይሄ ዘመን ኦርቶዶክሳዊነት የሰማዕታት ዘመን ነው በኢትዮጵያ። ይሄንን ዘመን ለማሻገር የተቀመጣችሁ ጥቁር የለበሳችሁ በአባትነት የተቀመጣችሁ በእንትንም የመጣችሁ በዋናነትም እግዚአብሔር መርጣችሁ የተሾማችሁ ሁላችሁንም ነው የምንጠይቀው። የአርሲ ሀገረ ስብከት ብቻ አይደለም፣ በሁሉም ቤተክርስቲያናችን የሚገደለው ግድያ፣ የሚሞቱ ካህናት፣ የሚሞቱ ምዕመናን የእናንተ እጅ አለበት። አለበለዚያ ይሄ እናንተ ኃላፊነት ከብፁዕ ወቅዱስ አቡነ ማትያስ ቀጥሎ በድርሻ ስራ ኃላፊነትም በስልጣን ድርሻም የበላይ ተጠሪ ብፁዕ አቡነ ዲዮስቆሮስ ናቸው። ዋና ህንፃ ስላሴ ሲፈርስ ዝም አይባልም። በእውነት ህንፃ ስላሴ በስላሴ በአርያው በአምሳሉ የተሰራነን የስላሴ አርያዎች ነን እኮ እኛ። የስላሴ ህንፃዎች ነን እኛ፣ ማደሪያ ነን። ይህ ማደሪያ ሲፈርስ ዝም መባል የለበትም። ወደ ብፁዕ አቡነ ሄኖክ መልእክት ላልፋችሁ። ሊቀ ጳጳሱ ለአርሲ ኦርቶዶክሳውያን ድምፅ ሆነዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ የሆኑት አባ ሄኖክ በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን አስመልክቶ የሚከተለውን መልእክት አስተላልፈዋል። ከቅርብ ጊዜ ወዲያ አብዝተው እየተለማመድ ነው የመጣ ነው የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል ብለዋል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል ሲሉ መልእክት አስተላልፈዋል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቅንም በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባ እያሌ ተግባር መኖራቸውን መዘንጋት የለብንም ብለዋል። ግፍ ለተገደሉት ወገኖቻችን እረፍት ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስን ይላክላቸው ሲሉ አባ ሄኖክ መልእክት አስተላልፈዋል። ኢትዮጵያ ሀገራችን እጅግ ተጨንቃለች። ሀገራችን ተጠባለች። ሀገራችን
ቀድሞ የነበራት ጠባያዋ ተቀይሯል። ጠባያ ተበርዟል። የዋህነቷ፣ ደግነቷ፣ እንግዳ ተቀባይነቷ ተቀይሯል። አቤቱ ሆይ ታረቀን። አቤቱ ሆይ የምሕረት ፊትን መልስልን። ታረቀን እጅግ ተቸግረናልና ይላል መዝሙረ ዳዊት መዝሙር 69 68 ከቁጥር 7 ላይ ኢትዝክር ለነ አበሳነ ዘትካት የቀደመ በደላችንን አቤቱ ሆይ ክርስቲያኖች ነን። የክርስትናን ጠባያችን ተቀይሯል። በድለናል። ክርስትና አይሸትም። መዓዛችን ተቀይሯል። ጠባያችን ተቀይሯል። ታረቀን፣ ፈጥነ ታረቀን፣ ይቅር በለን። እጅግ በሃይማኖት ጎስቁለናል። በእምነት በምግባር ደህተናል። ምግባራችን ደካማ ሆነዋል። ክርስትናችን ደካማ ሆነዋል። ምእመናት አዎ ምን ያህል ጠንካሮች ነን። ባላመኑት ባላወቁት እምነት በሌላቸው ሰዎች አንፍረድ። ያወቁትን የተማሩትን ትክክል ነው ብሎ ባሰቡትና በያዙት ስርዓትና ቀኖና ነው ያደረጉት። እኛ ግን ስንዱም መቤት በሆነችው እቺ ቤተክርስቲያን በቅዱሳን አባቶቻችን በተቀመረችው ባማረችው በሰመረችው በተዋህዶ ሃይማኖት ውስጥ ነው ያለነው። አሕዛብን ወደኛ የሚስብ መናፍቃኑን የሚረታ በመናፍቃኑ ውስጥ አድሮ የሚሰራውን ርኩስ መንፈስ የማሸነፍ ኃይለመዊ እነሱም በፍቅር የመሳብ ጸጋ ነበረን። ያ ጸጋ ተወሰደብን። ያ በረከት ተወሰደብን። ባዶ ሆነናል። ባዶም ስለሆን ተላልፈን ለኢአማንያን እየተሰጠን ነው። አምላካችን ሆይ ታረቀን፣ ወደ አንተ መልሰን፣ እኛም ወደ አንተ እንመለሳለን። አምላካችን የቸርነቱን ሥራ ይስራልን። የብፁዕ አባታችን ቡራኪያቸው ይድረሰን። በእውነት ወጥተው እየተለማመድን ነው ይህንን ሞት ከጊዜ ወዲህ እና እነዚህ ነገሮች ሊቆሙ ይገባል ብለው ኢትዮጵያ ጸባይዋን ቀይራለች፣ ባህሪዋን ቀይራለች እያሉ በደንብ ተናግረዋል። እና እንደው ይህንን መናገር ብቻ ሳይሆን ደግሞ ወደ ምድር እንዲወርድ በቻላችሁት አቅም ብፁዕ አባታችን ሌሎችንም ብፁዓን አባቶችን በማስተባበር በመያዝም ቢሆን የተቻለውን ስራ የሚሰራበት መንገድ ቢመቻች የሚል እምነት አለኝ። ምክንያቱም ብዙ ነገር ማድረግ ትችላላችሁ እናንተ ከመንግስት ጋር መገናኘት፣ ከተለያየ ጋር መገናኘት፣ አትሊስት ህዝቡን ማጽናናት ትችላላችሁ። ህዝቡ የእናንተን ድምፅ ይፈልጋል፣ የእናንተን ቃል ይፈልጋል። አይዟችሁ፣ በርቱ፣ እግዚአብሔር አለ፣ ምሕረት ይመጣል፣ ጸሎት እናድርግ፣ ሱባኤ እንያዝ፣ እግዚአብሔር ምሕረትን እንዲልክልን፣ ይሄ ሀገራችን ላይ የመጣውን ክፉ መንፈስ እንዲያርቅልን ጸሎት እናድርግ፣ አብረን በጋራ ወደ ቤተክርስቲያን እንገስግስ ብትሉት ይሄ ህዝብ ይጽናናል። የእናንተን ድምፅ ነው የሚፈልገው። ምክንያቱም ከእግዚአብሔር በታች ተሰጣችኋል፣ ሹመት ከክርስቶስ አግኝታችኋል። ለመንጋው ጠባቂ እንድትሆኑ እናንተን ጳጳሳት አድርጎ ሾሟችኋል። የእናንተ ድምፅ የእናንተ ንግግር ብዙ ነገሮችን ይጠግናል። ዝምታችሁ ግን በዛው ልክ ብዙ ነገሮችን ይሰብራል። ምእመናኑ እያጣችሁ ነው፣ ከእጃችሁ እየወጡ ነው። ለእናንተ ያላችሁ አመኔታ እየቀነሰ ነው የሚሄድ። እየተገደልን መቼ እስከ መቼ ድረስ ሚሉ ከሆነ ምንል ከሆነ አመኔታ እየጠፋ ነው። ስለዚህ አባቶቻችን አባቱኑን እውነተኛ አባት ጸሎት አብረን እናርግበል። የጸሎት የምህላ አውጁ። አብራችሁ ከህዝባችሁ ጋር ጸልዩ። ህዝቡን አጽናኑት። ያኔ ይጽናናል፣ እግዚአብሔርም ይታረቀናል፣ ሰላም ያመጣልናል፣ ፍቅር ያመጣልናል። ይሄ እርስ በርስ ያለውን መጨካከን፣ ወንድም በወንድሙ የሚጨክነውን መጨካከን ሁሉ እግዚአብሔር አምላክ የኛን ወስዶ እሱ መመለስ አይቶ ያጠፋልናል፣ ያስወግድልናል። ኃይላችን እሱ እንደሆነ እናምናለን። እግዚአብሔር ምንም ማድረግ እንደሚችል እናምናለን። እሺ እስቲ የዛሬዋ ዕለት ምንድናት?
በዓመት ውስጥ ሰማያት ተከፍተው ሚስጥር ከሚገለጥባቸው የሰው ጸሎቶች ወደ እግዚአብሔር ቅዱሳን መላእክት ከሚያሳርጉባቸው ቀናት የ2018 የዛሬው ጥቅምት 20 የመጀመሪያ ቀን ነው። ሰላም ክርስቲያኖች እንዴት ናችሁ? ይህን ቪዲዮ ለሁሉም ሼር ስለምታደርጉልኝ በጣም አመሰግናለሁ። በዛሬው ዕለት በጣም ሌቶኛለሁ፣ ግን በየትኛውም ሰዓትና ደቂቃ የልባችሁን መሻት ጸሎት ማድረግ በምትችሉበት ቦታ ሁሉ ጸሎት እንድታደርጉ ይሄን ሐሳብ ልነግራችሁን የመጣሁት። ስለዚህ ብትችሉ ጠዋት በዚህ ሰዓት ካልቻላችሁም ደግሞ ማታም ቢሆን ወደ ቅዱስ ቤተክርስቲያን ሄዳችሁ ለእግዚአብሔር የልባችሁን መሻት እንዲሆንላችሁ የምትፈልጉትን ነገር ንገሩት። ይህ ቀን የሰማይ መከፈት ቀን ነው፣ ተጠቀሙበት ለማለት ነው። ወዳችኋለሁ። ጥቅምት 20 ቆይ እንዳታሳልፈው። ይሄ ቪዲዮ ያመለጣችሁ ሰዎች በእውነት ቀረባችሁ። አዎ የነገው ቀን ጥቅምት 20 እኮ ሰማይ የሚከፈትበት ቀን ነው። ስንቶቻችሁ ታውቃላችሁ? በዓመት ውስጥ ሰማይ ከሚከፈትባቸው ከሰባቱ ቀኖች ውስጥ አንዱና የመጀመሪያው ጥቅምት 20 ነው። አደራ ይሄ ቪዲዮ እጅግ በጣም ጠቃሚ ነውና ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። አዎ አብዛኞቻችን የምናውቀው ርኅወተ ሰማይ የሚከፈትበት ቀን ጳጉሜ 3 ነው። አብዛኞቻችን የምናውቀው ነገር ግን አባቶቻችን ጽፈው ያስቀመጡልን ሌሎች 6 ቀኖች አሉ ከጳጉሜ 3 ውጭ ማለት ነው። እነዚህ ሁሉም ርኅወተ ሰማይ ወይም ደግሞ የሰማይ መከፈት የሚፈጸምባቸውን የዓመቱን ሙሉዎቹን 7ቱንም ቀኖች ከጳጉሜ ጋር ያሉትን እነግራችኋለሁ። ነገ ጥቅምት 20 ግን የመጀመሪያው ቀን ነው ማለት ነው። በዚህ ቀን ታላቁ አባታችን የትህትና የትዕግስትና የመታዘዝ አባት አባ ዮሐንስ ሐጺር የዕረፍት በዓላቸው ነው። በሚቀጥለው ቀን ጥቅምት 21 ደግሞ የእመቤታችን ዓመታዊ በዓል ነው። የሰው ልጆችን ከ3 እስራቶች የምትፈታበት ቀን ነው። ቪዲዮን ሰርቼዋለሁ፣ ጠብቁኝ፣ ነገውኑ እለቅላችኋለሁ። ሁለተኛው ቀን ደግሞ ታኅሳስ 12 ነው። ይሄ ደግሞ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ መታሰቢያ በዓል ነው። የታላቁ አባታችን የአቡነ ሳሙኤል ዘዋልድባ የዕረፍት በዓላቸው ነው። ሶስተኛው ቀን ደግሞ የካቲት 4 ነው። ይሄ ቀን ደግሞ የቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እና የአባ መቃርዮስ ወርሃዊ መታሰቢያቸው ነው። አራተኛው ቀን ደግሞ መጋቢት 26 ነው። ይሄም ማለት የስቅለት ዋዜማ ነው። ይሄ ማለት ደግሞ ምሴተ ሐሙስ ወይም ደግሞ ሕጽበተ እግር ይባላል። አዎ ይሄ መጋቢት 26 ቀን የሐዋርያት ቀንም ይባላል፣ የትህትና ቀንም ይባላል። መድኃኔዓለም ኢየሱስ ክርስቶስ እንደ ሎሌ ተንበርክኮ የሐዋርያቱን እግር አጥቦበታል። ቅዱሱን ሥጋውንና ክቡሩን ደሙንም ደግሞ በዚህ ቀን አቀብሎበታል። አምስተኛው ቀን ደግሞ ግንቦት 18 ነው። አዎ ግንቦት 18 ይሄ ቀን ደግሞ ጴንጤቆስጤ ወይም ደግሞ ጰራቅሊጦስ በመባል ይታወቃል። ይሄ ቀን ሁላችሁም እንደምታውቁት ለ120 ቤተሰብ ለ12 ሐዋርያት ለ36 ቅዱሳን አንስትና ለ72 አርድእት መንፈስ ቅዱስ የወረደበት ቀን ነው። ስድስተኛው ቀን ሐምሌ 10 ነው። አዎ ሐምሌ 10 በዚህ ቀን ቀናተኛው ስምዖን ወይም ደግሞ ናትናኤል የተባለው ሐዋርያ ዕረፍቱ ነው። ታላቁ አባታችን አባ ብስንዳ ጻድቅና ሊቀ ጳጳሳት ከላዲያኖስም ዕረፍታቸው ነው። ታላቁ ንጉሥ ቅዱስ ቆስጠንጢኖስ እናቱ ቅድስት እሌኒና ሌሎችም ቅዱሳን ደግሞ መታሰቢያ በዓላቸው ነው። የመጨረሻውና 7ኛው የዓመቱ መጠቅለያ ደግሞ ጳጉሜ 3 ቀን ነው ማለት ነው። ስለ ጳጉሜ 3 ያው ምንም አልላችሁም። ጳጉሜ 3 ላይ የሰራሁትን ቪዲዮ ተመልሳችሁ ማየት ይቻላል። እንግዲህ የዓመቱ ሰማይ የሚከፈትባቸው ርኅወተ ሰማይ የተባሉት ቀኖች እነዚህ ናቸው ማለት ነው። ጥቅምት 20፣ ታኅሳስ 12፣ የካቲት 4፣ መጋቢት 26፣ ግንቦት 18፣ ሐምሌ 10 እና ጳጉሜ 3 ማለት ነው። በሚቀጥለው ደግሞ በዓመት ውስጥ እነዚህ ቀኖች ብቻ ለምን ተመረጡ? ለርኅወተ ሰማይ ለሰማይ መከፈት ቀን ለምን እነዚህ ቀኖች ብቻ ተመረጡ የሚለውን አባቶችን ጠይቄና መጽሐፍትን አገላብጬ አቀርብላችኋለሁ ማለት ነው። ሌላው መጽሐፍት ላይ ተጽፎ ያገኘነውና አባቶቻችን ያስተማሩን ከነዚህ ቀኖች ውጪ በየቀኑ ርኅወተ ሰማይ አለ ብለውናል። አዎ በየቀኑ ርኅወተ ሰማይ አለ ብለውናል። ይሄ ቀን ደግሞ የትኛው ቀን ነው ያላችሁ እንደሆነ ሁሉም ቀን ነው። ሰዓቱ ከስንት እስከ ስንት ሰዓት ነው ያላችሁ እንደሆነ በቀጣዩ ቪዲዮ ልስራላችሁ ልላችሁ ነበር እንደ ሌሎች ሰዎች፣ ግን አሁን ነው የምነግራችሁ። አዎ ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ በማንኛውም ቀን ሰማይ ይከፈትና ቅዱሳን መላእክት የሰውን ወደ እግዚአብሔር የእግዚአብሔርን ደግሞ ወደ ሰው የሚያመላልሱበት ሰዓት ነው ብለውናል። ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ፣ አንዳንዶችም እስከ 11 ሰዓት ድረስ የሚሉም አሉ። ግን እኔ የተማርኩት ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ በሚለው ነው። ማንኛውም ክርስቲያን ቋጠሮ ያልተፈታለት አልተሰማሁም ብሎ የሚያስብ ጸሎቴ ቅድመ እግዚአብሔር አልደረሰልኝም ብሎ የሚያስብ ሰው በሙሉ ማንኛውንም ጥያቄ ከሌሊቱ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቢያደርስ፣ እንዲያውም እኮ ከሌሊቱ 6 ሰዓት እስከ 9 ሰዓት ድረስ የሚሰግድ ሰው ከመላእክት ጋር እንደተደመረ፣ በዚህ ሰዓት ጸሎት የሚያደርግ ሰው ከመላእክት ጋር በእነሱ ማህሌት ጌታችንን እያመሰገን እንደሆነ አባቶቻችን ነግረውናል። ስለዚህ በዚህ ሰዓት ተነስተን ፍጹም በሆነ እምነት ይሆንልኛል ይደረግልኛል ብለን ጸሎታችንን ብናደርስና ብናቀርብ በእርግጠኝነት ነው የምነግራችሁ በፍጥረቱ ላይ የማይጨክን ልዑል እግዚአብሔር ይሰማናል ማለት ነው። ታላቁ አባታችን ተጋዳይ አባ ጳውሊም እኮ ሰይጣንን በስልጣነ ክህነታቸው ሲያናዝዙት እኮ ምንድን ነው ያላቸው? አዎ
ትጋሃ ሌሊትን የሚፈጽም ሰው አልወድም ነው ያለ። አዎ ሌሊት ላይ ተነስቶ ጸሎት የሚያደርግ ሰው ያስፈራኛል ብሏል። ስለዚህ ሁላችንም አምላካችንን የምናሸንፍበት ትልቁ መሳሪያችን እንባችን ነውና ሌሊት ላይ ተነስተን እሪ ብለን ወደ ጌታችን ብናለቅስና ብንማልድ በእርግጠኝነት ቸር የሆነ አምላክ ይሰማናል። አዎ እውነቴን እኮ ነው። ሌሊቱን ሙሉ የማይረባ የቲክቶከሮችን ጌም ስንከታተልና የነሱን ስናዳምቅ እናድር አይደል እንዴ? የማይረባ ፊልምም ስናይ የምናድር ሰዎች አለን። ሌሎችን የማይረቡና የማይጠቅሙ ለስጋም ለነፍስም የማይጠቅሙን ነገሮችም ስንፈጽም የምናድር ሰዎች አለን። ቢያንስ ግን ኃጢአት ላይ ብንሆንም እንኳን ይህችን የሌሊቷን ጸሎት ብንፈጽም እኮ ከኃጢአት መስመር አውጥቶ ትክክለኛው የብርሃን መስመር ላይ እግዚአብሔር ያስቀምጠናል። አደራ ሰሞኑን ቪዲዮቹን እየታዩ አይደለም። ይሄ ቪዲዮም ቫይራል ወጥቶ ብዙ ሰዎች ያዩትና ይደርሳቸው ዘንድ ይጠቀሙበት ዘንድ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። በእውነት በጣም ጥሩ ቀን ነው። የመጀመሪያው እንግዲህ በ2018 የመጀመሪያው ሰማይ ተከፍቶ ጸሎቱ የሚያርግበት ዕለት ነው። ይህ ዕለት ሁላችንም እንጸልይ። ከጸሎት ውጭ እኛ ኦርቶዶክሳውያን ምንም አይነት መሳሪያ የለን። ለሁሉም ነገር መሳሪያችን ጸሎት ነው። ለሁሉም ነገር መሰረታችን ጸሎት ነው። ከክርስቶስ ጋር የምንነጋገርበት የምንገናኝባት ቃል ጸሎት ነው። ታዲያ ለዚች ሀገር ዛሬ መጸለይ የለብንም? ታዲያ ለዚች ሀገር ዛሬ ማንባት የለብንም? ታዲያ ለሃይማኖታችን ዛሬ ማቅ ለብሰን መጸለይ የለብንም? እግዚአብሔር ሆይ ይቅር በለን ታረቀን እባክህ፣ ለቅዱሳኑ በሰጠ ቃል ኪዳን ታረቀን ማለት የለብንም? አለብን። ዛሬ እንጸልይ። እስቲ በቻላችሁት አቅም ይሄ ቪዲዮ የደረሳችሁ በሙሉ ልክ ስጨርሱ ባላችሁባት ቆማችሁ ለ5 ደቂቃ ብቻ እግዚአብሔርን በማሰብ ከክፉ ህሊና ከክፉ ሐሳብ ርቃችሁ ጸሎት አድርጉ። እስቲ ለዚች ሀገር ዛሬ እንለምን፣ ይቅርኛ። ለዚች ሀገሪቷ ሰላም ስትሆን እኛ እንደፈለግን ሆነን መኖር እንችላለን። እንደፈለግን ማምለክ እንችላለን። የፈለግነው ቦታ ሄደን ቅዱሳት ቦታዎችን መሳለም እንችላለን። ዛሬ ትግራይ ሄዳችሁ የቅዱሳን ቦታዎችን መሳለም አይናፍቃችሁ? ዛሬ በየክፍለ ሀገሩ ያሉ የቃል ኪዳን ቦታዎችን መሳለም አይናፍቃችሁ? ይናፍቀናል። ግን እንዴት ሆኖ በምን አይነት መልኩ ነው ይሄ ማድረግ የምንችለው? ስለዚህ ለዚች ሀገር እናልቅስ፣ ለዚች ሀገር እንጸልይ፣ ለራሳችን እንጸልይ። እግዚአብሔር አምላክ እንዲታረቀን እሱ በቸርነቱ የቅዱሳኑ አምላክ ክርስቶስ አምላካችን ሁላችንንም ይቅር ይበለን፣ ይማረን፣ ሰላሙን ፍቅሩን ይስጠን። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ስለ መላእክቱ ብሎ ሁሉ ይማረን በቸርነቱ በይቅርታው። ይቅር ብሎን ደግሞ በደስታ በሰላም የምንኖርባት በሰላም ሀገራችን በፍቅር የምንኖርባት ያደርግልን ለማለት እወዳለሁ። ሐሳብ አስተያየታችሁን በኮሜንት ላይ እየሰጣችሁ በሌላ መርሃ ግብር እስካገኛችሁ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።